موت إنه واعظ لا ينطق يما يناجر زمتنيا يهون داعينا سوتشين لمتانو بلو قطروا يسطاچوم سوتشين لمتانو تزغاجوا አይላቸውም ነገር ግን አንደኛውን ይዘውና ሌሎችን ያስተምራቸዋል የማይናገር አንደበት የሌለው ዳዒ ነው የምግብ ማዕድ አቅርበን ማዕዱ ላይ የፈለግነውን እያነሳን እንደምንመገበው ሁሉ ዱንያ ለመለከል መውት ልክ እንደዛናት ይላል ዱንያ ላይ ያሉ ሰዎችን የአላህ Subhanahu Wa Ta'ala ትእዛዝ እየጠበቀ የፈለገውን የታዘዘውን ፈለገው ቦታ ላይ በፈለገው ጊዜ እየመረጠ ወደ አኺራ ያሸጋግራቸዋል ድሮ ደጋግ ሰዎች መካከል አንደኛው ይሞትና ዘመዶቹ ቤተሰቦቹ በህልማቸው ይመለከቱታል ያናግሩታል እስኪ የሞትን ጣዕም ንገረን ሞት እንዴት ነው ብለው ሲጠይቁት የሞትን ነገር አትጠይቁኛል በጣም አስፈሪ ነገር ነው والله በጣም شديد ነው በጣም ብርቱ ነዋል والذي لا اله الا هو بالله ملالهዋል በፈላና በሚንተከተክ በርሚል ውስጥ መቀቀል ከሞት ጣጣ የተሻለ ነው ረሱል ሰለላሁ ዐለይሂ ወሰለም ስለሚያውቁ ቀብር ውስጥ ያለውን ጣጣ ያለውን ጭንቅ አኺራ ላይ ያለውን ነገር ስለሚያውቁ ከመካከል አንድ ሰው ሲሞት በጣም ያዝኑ ነበር በጣም ይሰማቸው ነበር በአሁኑ ሰዓት ብዙ ሰው ያዝናል ሰው በመሞቱ ግን በጣም በሚያሳዝን ሁኔታ ደግሞ ቀብር ቦታ ላይ ንግድ የሚነግር ሰው አለ አጋጥሟቸው አያውቅም ሰው ፊት ለፊቱ እየተቀበረ እሱ ስልክ ያወራል እዚህ ጋር ማለት ነው አያዋጣኝም ይሄን ቀንስልኝ ይሄን ጨምርልኝ ይላል ምን ያክል በዱንያ በጣም እንደሰመጥን ከሚያሳዩ ነገሮች መካከል ሰብስክራይብ በማድረግ ቤተሰብ ይሁኑ ውድ ወንድሞች እህቶች በዛሬው ፕሮግራማችን እንድንወያይበት የተሰጠኝ ርዕስ አይነል መፈር ይላል አይነል መፈር መሸሻው ወዴት ነው ችግር ሲያጋጥመን ነገሮች ሲጣበቡብን የምንይዘው የምንጨብጠው ስናጣ አጠቃላይ ሁሉ ነገር ሽሽቱ ወዴት ነው መግቢያችን መጠጊያችን ወዴት ነው ስለሚለውና ምንም ጥርጥር ስለሌለው ምንም የማይቀር ስለሆነው ሽሽት እንመካከራለን بإذن عز وجل أين المفر መሸሻው ወዴት ነው እንግዲህ የሰው ልጆች ህይወት ያላቸው ነገሮች በአጠቃላይ ወደፊትም ቢገሰግሱ የማይቀርላቸው ነገር አለ ወደ ኋላም ቢሸሹ የማይቀርላቸው ነገር አለ ወደ ቀኝ ቢጓዙ ወደ ግራ ቢጓዙ ወደ ላይ ቢወጡም ወደ ታች ቢሰርጉም የማይቀርላቸው የሆነ ነገር አለ اينما تكونوا يدرككم الموت ولو كنتم في بروج مشيدة الى الله سبحانه وتعالى የትም ብትሆኑ ሞት ለእናንተ አይቀርላችሁም ምንም ያክል የተጠናከረ ህንጻ ላይ በግንብ በብረት በተሰራ ህንጻ ውስጥ ብትሆኑም የሚቀር አይደለም ይላል ወለው ኩንቱም ፊ ቡሩጅን ሙሸየዳ ሰራዊቶች ቢኖሩ አያስቀሩትም ምሽግ ብንቆፍር ማምለጥ አንችልም اينما تكونوا يدرككم الموت ሀብታም ብዙ ገንዘቦችን ቢሰበስብ አይቀርለትም ምስኪን የሆነ ድሃ የሆነ ምንም ገንዘብ የሌለው የሚላስ የሚቀመስ ምግብ የሌለው ድሃም አይቀርለትም ጤነኛ የሆነ ምንም በሽታ ነክቶት የማያውቅ ሰው አይቀርለትም በሽተኛ የሆነም በብዙ በሽታዎች የሚሰቃይ ሰውም የሚቀርለት ነገር አይደለም የተከበሩ ሰዎች ዘንድ የሚወደሱ ሰዎች አይቀርላቸውም ተራ የሚባሉ የሚናቁ
ሰዎች ዘንድ የማይከበሩ ሰዎችም አይቀርላቸውም በአላህ Subhanahu Wa Ta'ala ጌትነት ተመላኪነት ያመነ ሰው አይቀርለትም ካፊር የሆነ የአላህን ጌትነት የካደ ሰውም አይቀርለትም ዛሂድ የሆነ ዱንያን ቸል የሚል ለዱንያ ቦታ የማይሰጥ ሰው አይቀርለትም ለዱንያ የሚንሰፈሰፍ ለዱንያ የሚሞት ሰውም አይቀርለትም በእድሜ ትንሽ የሆነ ህፃን የሆነ ሰው አይቀርለትም እንዲሁም ወጣት አዛውንትም አይቀርለትም በጾታም ለወንድም የሚቀር አይደለም ለሴትም የሚቀር አይደለም كل نفس ذائقة الموت وإنما توفون أجوركم يوم القيامة فمن زحزح عن النار وأدخل الجنة فقد فاز وما الحياة الدنيا إلا متاع الغرور ሁሉም ነፍስ ሞትን ይቀምሳል ሁሉም ፈለገውን ያክል ይኑር ፈለገውን ስራ ይስራ ወደ አላህ ይቅረብም ይራቅም ሄዶ መድረሻው የት ነው ማለት ነው የሞትን ጽዋ ይጎነጫል ማለት ነው كل نفس ذائقة الموت ثم إلينا ترجعون ሁሉም ነፍስ ሞትን ቀማሽ ናት ከዛም ወደኛ ትመለሳላችሁ ይላል ሞት إنه واعظ لا ينطق የማይናገር ዝምተኛ የሆነ ዳዒ ነው ሰዎችን ልመጣ ነው ብሎ ቀጠሮ አይሰጣቸውም ሰዎችን ልመጣ ነው ተዘጋጁ አይላቸውም ነገር ግን አንደኛውን ይዘውና ሌሎችን ያስተምራቸዋል የማይናገር አንደበት የሌለው ዳዒ ነው ሞት ስንል በጣም አስፈሪ የሆነ ነገር ነው አምሩን ኪባር በጣም ታላቅ የሆነ ነገሮችን የሚቀያየር ክስተት ነው ወከእሱን ዩዳር ለያንዳንዱ ቤተሰብ ለያንዳንዱ ሰፈር በተናጠል ለያንዳንዱ ግለሰብ የሚዞር ጽዋ ነው ሁሉም ይጎነጨዋል አቅል ያላቸውን ሰዎች አስተዋይ የሆኑ ሰዎችን ድንገት ከመካከላቸው አንደኛውን ይወስድና ያደናግራቸዋል ግራ ይገባቸዋል ቤተሰብ ውስጥ በጣም የሚወደደውን አካል ምንም ቀጠሮ ሳይሰጣቸው ምንም አላርም ሳይኖራቸው አንዱን ከመካከላቸው ይነጥቃቸዋል ያደናግራቸዋል ልብ ያላቸውን ሰዎች ወደ አላህ Subhanahu Wa Ta'ala እንዲመለሱ በሩን ይከፍትላቸዋል ሞት በጣም ከባድ የሆነ ነገር ነው ከባድ ከመሆኑም ጋር ሰዎችን ወደ ቀብር ያሸጋግራቸዋል ወደ ሒሳብ ወደ ምርመራ ያሸጋግራቸዋል ከአላህ Subhanahu Wa Ta'ala ፊት ቆመው ጥያቄና መልስ እንዲያደርጉ ያሸጋግራቸዋል ሞት ስንላዩ አላሂባህ ከሞት ጋር ምን አለ ሰከራቱል መውት አለ የጣረ ሞት ያ የስቃይ ጊዜ ወማ አድራኩም መሰከራት ሰከራት ስንል ሰከራት ምን እንደሆነ ምን አሳወቃችሁ ረሱሉላህ ሰለላሁ ዐለይሂ ወሰለም አሽረፉል ኸልቅ በሰከራተል መውት በጣም ተቸግረው በጣም ከባድ መሆኑን ተናግረዋል لا إله إلا الله إن للموت سكرات لا إله إلا الله موت كو በጣም አስቸጋሪ የሆነ ጭንቅ ነው በጣም አስቸጋሪ የሆነ ነገር ነው አሉ ሰከራት يقول العلماء ዑለማዎች ምን ይላሉ ሰከራቱል መውት አንድ ጊዜ ሰከራት ውስጥ የገባ ሰው 1000 ጊዜ በሰይፍ ከመመታት የባሰ ነገር ነው ሰከራቱል መውት 1000 ጊዜ በሰይፍ ከመመታት የባሰና አሳማሚ የሆነ ነገር ነው መለኩል መውት አንዳችን የምግብ ማዕድ አቅርበን ማዕዱ ላይ የፈለግነውን እያነሳን እንደምንመገበው ሁሉ ዱንያ ለመለከል መውት ልክ እንደዛ ናት ይላል ዱንያ ላይ ያሉ ሰዎችን የአላህ Subhanahu Wa Ta'ala ትእዛዝ እየጠበቀ የፈለገውን የታዘዘውን ፈለገው ቦታ ላይ በፈለገው ጊዜ እየመረጠ ወደ አኺራ ያሸጋግራቸዋል መለኩል መውት ረዳቶች አሉት አጋዦች አሉት لا يعلم عددهم إلا الله
እነዚህ የመለኩል መውት አጋዥ የሆኑ መላእክቶች ብዛታቸው ስንት እንደሆነ አላህ Subhanahu Wa Ta'ala እንጂ ሌላ ማንም የሚያውቅ የለም ይላል። በጣም ግዙፍ የሆኑ በጣም የሚያስፈሩ የሆኑ መላእክቶች ናቸው። ከነሱ መካከል ከግዝፈታቸው የተነሳ አላህ Subhanahu Wa Ta'ala ቢፈቅድለት ወይንም ቢያዘው ሰማያትንና መሬትን ባንዴ መዋጥ የሚችል ባንዴ ማጥፋት የሚችል አቅም ያላቸው ናቸው ይላል። لا اله الا الله በጣም አስፈሪ የሆነ ክስተት ነው። ሞት ስንል ሰከራቱል መውት ስንል መለኩል መውትን ስናስታውስ በጣም አስቸጋሪ በጣም አስፈሪ የሆኑ ነገሮችን ነው የምናስበው ማለት ነው። ከድሮ ደጋግ ሰዎች መካከል አንደኛው ይሞትና ዘመዶቹ ቤተሰቦቹ በህልማቸው ይመለከቱታል ያናግሩታል። እስኪ የሞትን ጣዕም ንገረን ሞት እንዴት ነው ብለው ሲጠይቁት የሞትን ነገር አትጠይቁኛል በጣም አስፈሪ ነገር ነው والله በጣም ሸዲድ ነው በጣም ብርቱ ነዋል والذي لا اله الا هو بالله እምላለዋል በፈላና በሚንተከተክ በርሚል ውስጥ መቀቀል ከሞት ጣጣ የተሻለ ነው። በመጋዝ ከጭንቅላት ጀምሮ እስከታች ሰውነትን ለሁለት መከፈል ይሄ ከሞት ያነሰ ነገር ነው። ሞት መለከል ሞት ወደኔ በመጣ ጊዜ የሞትን ጣዕም ከምቀምስ 7 ጊዜ በፈላ ውሃ ውስጥ ብቀቀል ይሻለኝ ነበር ይላል። በጣም አስፈሪ የሆኑ ነገሮች ናቸው። ታዲያ ይህ ሞት በጣም አስፈሪ በጣም አስጨናቂ የሆነው ሞት ከሱ በኋላ ያሉት ደግሞ በጣም የበለጡና የሞትን ጣጣና ህመም የሚያስተናንሱ የሆኑ ነገሮች ናቸው። ከዛ በኋላ ያሉት ከሞት በኋላ ሰዎች ሁለት አይነት ይሆናሉ። አንዳንዶቹ እድለኛ ሰዎች ይሆናሉ፣ ሌሎቹ ደግሞ እድለቢስና ከንቱ የሆኑ ከአላህ ረህመት የራቁና ቅጣቱ የሚበረታባቸው ሰዎች ይሆናሉ ይላል። ሶስተኛ የለም። ተወሰኑት እድለኛ ናቸው፣ ወደ አላህ ረህመት የቀረቡ ናቸው። ሌሎቹ ደግሞ በተቃራኒው እድለቢስና መጥፎ የሆኑ ሰዎች ይሆናሉ። እነዛ እድለኛ የሆኑ ሰዎች ዱንያ ላይ በአላህ Subhanahu Wa Ta'ala ያመኑ ዲናቸውን የያዙ እስቲቃማ ያላቸውና አላህን በመገዛት ላይ ዱንያቸውን ያሳለፉ ሰዎች ናቸው። إن الذين قالوا ربنا الله ثم استقاموا تتنزل عليهم الملائكة ألا تخافوا ولا تحزنوا ነዛጌታችን አላህ Subhanahu Wa Ta'ala ነው ያሉ። ከዛም በዛው መንገድ ላይ ቀጥ ያሉና እስቲቃማ ያላቸው ሰዎች ألا تتنزل عليهم الملائكة ألا تخافوا ولا تحزنوا ነሱ በሚሞቱበት ጊዜ መላእክቶች ወደ እነርሱ ይወርዳሉ። አትፍሩ አትተክዙ ይሏቸዋል። ለወደፊት ምን ያጋጥመናል ብላችሁ አትፍሩ፣ የአላህ ወዳጆች ስለሆናችሁ ባሳለፋችሁት ትታችኋቸው ለምትሄዱት ቤተሰቦቻችሁ ልጆቻችሁ ሚስት ቤተሰብ ወላጆች ስለመሳሰሉ ነገሮችም አትተክዙ፣ ምንም የሚያስጨንቃችሁ ነገር የለም፣ ወኪላችሁ አላህ ነው ይባላሉ ይላል። وأبشروا بالجنة التي كنتم توعدون قال ሲገባላችሁ በነበረችው ጀነት አብሽሩ የጀነት ናችሁ ይባላሉ። نحن أولياؤكم في الحياة الدنيا وفي الآخرة በዱንያም ህይወት በአኺራም ህይወት እኛ ረዳቶቻችሁ ወዳጆቻችሁ ነን ይሏቸዋል መላእክቶች። ولكم فيها ما تشتهي أنفسكم ለናንተ በጀነት ውስጥ
ነፍሶቻችሁ የሚፈልጉት ነገር በአጠቃላይ አለላችሁ ወለኩም ፊሃ ማ ተደዑን ኑዙላን ሚን ገፉር ረሒም ይህ አዛኝ መሐሪ ከሆነው ጌታ የሚደረግላችሁ መስተንግዶ ነው ይባላሉ ይላል ሱዓዳ ጊዜያቸውን እድሜያቸውን አላህ Subhanahu Wa Ta'ala በመታዘዝ ያሳለፉ ሰዎች ገና ካቀባበሉ ጀምሮ ለየት ያለ አስደሳች የሆነ ተስፋ የሚሰጥ የሆነ አቀባበል አላቸው አስማ ቢንት ዑመይስ ረዲየላሁ ዐንሃ ወአርዳሃ علي بن أبي طالب በተወጉ ጊዜ በኢብኑ ሙልጂም በተወጉ ጊዜ علي ዘንድ ነበርን ትላለች علي ረዲየላሁ ዐንሁ ወአርዳህ ራሳቸውን ይስታሉ ይጨነቃሉ እንደገና ይነቃሉ ይጨነቃሉ ራሳቸውን ይስታሉ ወደ ሞት እየተቃረቡ ነው እንደገና ይነቁና ምናሉ مرحبا مرحبا الحمد لله الذي صدقنا وعده وأورثنا الجنة علي بن أبي طالب تملكته مرحبا مرحبا يهون نجر ታይቷቸዋል ማለት ነው الحمد لله الذي صدقنا وعده ያ ቃል የገባውን እውን ያደረገልን ጌታ ምስጋና ይገባዋል وأورثنا الجنة جنتንም ያወረሰን ጌታ ምስጋና ይገባው الحمد لله الذي أذهب عنا الحزن ተካዜን ከኛ ያስወገደልን የሆነው ጌታ ምስጋና ይገባዋል لمثل هذا فليعمل العاملون ለዚህ አምሳያ ሰሪዎች ይስሩ وليتنافس المتنافسون ተሽቀዳዳሚዎች የሚሽቀዳደሙ አሉ علي رضي الله عنه وارضاه ወደ ሞት ይሄዱ ባለበት ሁኔታ ማለት سعيد بن جبير من ይላሉ رضي الله عنه سعيد بن جبير من ይላሉ رضي الله عنه ابن عباس رضي الله عنه በሞቱ ጊዜ አንድ ወፍ አይተነው የማናውቀው አይነት ወፍ መጣና ሬሳ ሳጥኑ ውስጥ ሬሳ የሚቀመጥበት አልጋ ላይ ገባል ከገባ በኋላ የት እንደሄደ ሲወጣ ላይ የነውም ይላል ابن عباس رضي الله عنه ከቀበሯቸው በኋላ የሆነ ድምጽ ይሰማ ነበር ከቀብራቸው ምን የሚል ድምጽ ይሰማ ነበር يا أيتها النفس المطمئنة አንቺ የተረጋጋሽ ሆንሽ የወደድሽ ሆንሽ ነፍስ ሆይ ارجعي إلى ربك راضية مرضية ወደ ጌታሽ የወደድሽና የተወደድሽ ስትሆኚ ተመለሺ የሚለውን የቁርአን አንቀጽ የሚቀራ ድምጽ ይሰማ ነበር فادخلي في عبادي ወደ ባሮቼ ግቢ ተቀላቀይ ወድኹሊ ጀነቲ ጀነቴንም ግቢ የሚለውን አንቀጽ የሚቀራ ድምጽ ይሰማ ነበር እነዚህ ሰዎች ምን ስላደረጉ ነው እንደዚህ አይነት ብስራት የሚታይላቸው መሸሻቸውን ቀድመው ስላመቻቹ ወዴት እንደሚሸሹ በምን መልኩ እንደሚሸሹ ቀድመው ስላወቁና ስለተዘጋጁ ነው ይላል ጣኢፍ አካባቢ ከሚኖሩ ሰዎች በድሮ ጊዜ አንድ ሷሊህ የሆነ ሰው ነበረ ከጓደኞቹ ጋር ዑምራ ለማድረግ ወደ መካ ይጓዛል መካ በይተላህ الحرام በሚደርሱበት ጊዜ የኢሻ ሶላት ተሰግዶ ጀማዓ ካለቀ በኋላ ይደርሱና ይሄንን ሷሊህ የሆነ ሰው እንዲያሰግዳቸው ኢማም ያደርጉታል ነገር ግን ኢማሙ በሚቀራ ጊዜ አልቻለም ወለልአኺረቱ خير لك من الاولى የመጨረሻው ዓለም የአኺራ ዓለም የቁርጡ ዓለም ወለልአኺራ خير لك من الاولى ከዱንያ ዓለም ከቅርቢቷ ዓለም ተወጋጅ ከሆነችው ዓለም የተሻለች ናት የሚለውን አንቀጽ በሚቀራ ጊዜ አልቻለም ተንቀጠቀጠ አለቀሰ ከሱ ጋር ያሉትንም ሁሉ አስለቀሳቸው
ከዛ በኋላ ወለሰውፈ يعطيك ربك فترضى የሚለውን አንቀጽ በሚያነብበት ጊዜ ትንሽ ተረጋጋ ይላል ወለሰውፈ يعطيك ربك فترضى ጌታህም ይሰጣል እሱንም ትወዳለህ ትንሽ ተረጋጉ ነገር ግን ወደ መጨረሻው ዓለም ወደ አኺራ ተጠግተው ስለነበር ثم سقط ميتا በዛው አህዋላቸው ሞቱ ወደ አኺራ ሄዱ ማለት ነው ተመልከቱ ختام ሲያምር መጨረሻ ሲያምር ሰው እየሰገደ ይሞታል ሰው ኢህራም ያደረገ አድርጎ ሐጅ ፕሮሰስ ላይ ሆኖ ኢህራም ልብስ እንደለበሰ ይሞታል ይሄ እንግዲህ የመጀመሪያው ክፍል ሰዒድ የሆኑ ሰዎች እድለኛ የሆኑ ሰዎች የሚያሳዩት ምልክት ነው ማለት ነው እነዚህ ሰዎች በሚሞቱበት ጊዜ በጣም የሚያምሩ የሆኑ ነጫጭ የሆኑ መላእክቶች ናቸው ወደ እነርሱ የሚመጡት ከፊት ለፊታቸው መለኩል መውት እየመራ ይመጣል ወደ እነሱ ከዛም እችን ነፍስ ያናግራል ዱንያ ላይ ያለች ወደ አላህ በጣም ቅርብ የሆነች አላህ Subhanahu Wa Ta'ala የታዘዘች የሆነች ነፍስ ያናግራሉ አየቱሃ النفس الطيبة አንቺ ጥሩ ነፍስ ሆይ አንቺ صالح የሆንሽ ነፍስ ሆይ اخرجي الى مغفرة من الله ወደ ጌታሽ ምህረት ወደ አላህ Subhanahu Wa Ta'ala ውጪ ትባላለች ورضوان ورب راض غير غضبان ወደ አላህ ውዴታ ወደ ማይቆጣብሽ ጌታ ውጪ ትባላለች فتخرج تسيل كما تسيل القطرة من فم السقاء ከአቆማዳ ውሃ ጠብ ጠብ ያለ እንደሚፈሰው በዚህ መልኩ ህመም በሌለው መልኩ በዚህ መልኩ ነፍሱ ትወጣለች ማለት ነው ከዛ በኋላስ وتفتح لها ابواب السماء እቺ ሷሊህ የሆነች ነፍስ የሰማይ በሮች ይከፈቱላታል ሰብስክራይብ በማድረግ ቤት ጀናዛውን ሰዎች ተሸክመው ወደ ቀብር በሚወስዱበት ጊዜ ከአላህ ዘንድ ያለውን ዝግጅት ስለምታቅ ቀድሙኒ ቶሎ ቅበሩኝ አስቀድሙኝ በማለት ትጮሃለች ማለት ነው ቀብር ውስጥ ትጠየቃለች ለጥያቄዋም ተገቢ የሆነውን መልስ ትሰጣለች አላህ Subhanahu Wa Ta'ala ያጸናታል يثبت الله الذين آمنوا بالقول الثابت في الحياة الدنيا وفي الآخرة ቀብር ውስጥም በተደረገች ጊዜ ከጀነት የሆነ ምንጣፍ ይነጠፍላታል የጀነት በሮች ይከፈቱላታል ከዱንያ ጣጣ ከዱንያ ችግር ታርፋለች በአላህ Subhanahu Wa Ta'ala ረህመህ በአላህ Subhanahu Wa Ta'ala ውዴት የተቀማጠለች ሆና ትኖራለች ማለት ነው ሁለተኛው እድለቢስ የሆኑ ሰዎች በዚህ ሰዓት በሚሞቱበት ጊዜ በጣም ችግር ውስጥ ይወድቃሉ በጣም የተጣበበና አስቸጋሪ የሆነ ነገር ይገጥማቸዋል ምክንያቱም ህይወታቸው ጨዋታ ነበረ ህይወታቸው ዛዛታ ነበረ ህይወታቸው ከአላህ Subhanahu Wa Ta'ala በጣም የራቀና አላህ Subhanahu Wa Ta'ala የሚያስቆጣ ነበረ የአኺራ ጭንቅ የአኺራ ቅጣት አሁኑኑ ይጀምርባቸዋል ማለት ነው እነዚህ ሰዎች በሚሞቱበት ጊዜ በጣም ጥቁር የሆኑ በጣም የሚያስፈሩ የሆኑ መላእክቶች ናቸው ሩሃቸውን ለማውጣት የሚመጡት መለከል ሞት እየመራ ያመጣቸዋል በጣም አስፈሪ የሆኑ መላእክቶች ናቸው ምን ይላሉ አየቱሃ النفس الخبيثة አንቺ ቆሻሻ የሆንሽ አንቺ አመፀኛ የሆንሽ ነፍስ ሆይ ይሏታል اخرجي الى سخط من الله وغضب ወደ ጌታሽ ቁጣ ወደ ጌታሽ ቅጣት ነይ ውጪ ብለው በኃይል ያወጣታል ማለት ነው እያመናጨቁ ከሰውነት ሩህን ያወጣሉ ከዛም ወደ ሰማይ ትወሰዳለች ነገር ግን የሰማይ በር አይከፈትላትም ሰዎች ጀናዛውን ተሸክመው ወደ ቀብር ቦታ ይሄዳሉ ሰዎችና ጅኖች አይሰሙትም እንጂ
ይቺ ጀናዛ ትጮኻለች ምን ትላለች ያ ወይለሃ አይነ ተذهبون بها ወይ ጥፋቴ ትላለች ወይ ጥፋቴ ወይ ከንቱነቴ የት ነው የምትወስዱኝ አትቅበሩኝ አትውሰዱኝ ትላለች ማለት ከዛም ቀብር ውስጥ ትጠየቃለች ስለ አላህ ጌትነት ስለ ረሱል ሰለላሁ ዐለይሂ ወሰለም መልእክተኛነት ትጠየቃለች መመለስ አትችልም ዱንያ ላይ ያልተማረችውን ዱንያ ላይ ያላወቀችውን መልስ የታገኘዋለችና ማለት ويفرش لها من النار كسات هنا منطاف قبر ውስጥ ይነጠፍላታል ويفتح لها باب الى النار የጀሃነም በሮች ሁሉ ይከፈቱላታል በጣም አስቸጋሪ የሆኑ ነገሮች ያጋጥሟታል ويفتح لها باب الى النار ذكروا قصة رياض ከተማ ውስጥ ሶስት ወጣቶች በመኪና በሚጓዙበት ጊዜ የመኪና አደጋ ይደርስባቸውና ሁለቱ ወዲያውኑ ህይወታቸው ያልፋል ሶስተኛው በጣም ደክሞ ወደ ሞት እየቀረበ ፖሊሶች የትራፊክ ፖሊሶች ይደርሱለታል ፖሊሱም እንደማይተርፍ ስለገባው ቶሎ ብሎ ላ ኢላሃ ኢላላህን ያስታውሰው ጀመር ላ ኢላሃ ኢላላህ ይለዋል ላ ኢላሃ ኢላላህ ከጎን ሆኖ ያስታውሰዋል ويقول ይህ ወጣት ምን ይላል انا في سقر انا في سقر انا في سقر ይላል ይህ ወጣት እኔ የሰቀር ነኝ እኔ የሰቀር ነኝ እኔ የሰቀር ነኝ ይላል በዚህ ሁኔታ ላይ ላ ኢላሃ ኢላላህ ማለት ሳይችል ህይወቱ ያልፋል ይህ ፖሊስ በጣም ግራ ገባውና ሰቀር ምንድነው የሰው ስም ነው የቤተሰቦቹ የጎሳው ስም ነው ምንድነው ብሎ መጠየቅ ጀመረ ሰቀር ምንድነው ሲል የዚህን ጥያቄ መልስ ቁርአን ውስጥ ያገኛል አላህ ምን ይላል ما سلككم في سقر قالوا لم نكن من المصلين ولم نكن نطعم المسكين وكنا نخوض مع الخائضين سقر የጀሃነም አንድ ክፍል ነው ሰቀር ውስጥ ያሉ ሰዎች በዚህኛው የጀሃነም ክፍል ውስጥ ያሉ ሰዎች ما سلككم في سقر ሰቀር ውስጥ ምን አስገባችሁ ሲባሉ قالوا لم نكن من المصلين ይላሉ እኛ ከሰጋጆች ጋር አልነበርንም ሰዎች ሲሰግዱ እነሱ ያሉት ፊልም ቤት ነው ሰዎች ወደ መስጊድ ሲሄዱ እነሱ ያሉት አልባሌ ቦታ ነው ለዛ ነው ይህ ወጣት የመጨረሻ አስተንፋሱ ላይ انا في سقر انا في سقر انا في سقر እያለ ወደ አላህ Subhanahu Wa Ta'ala ይሄድ አላህ ምን ይላል سأصليه سقر وما أدراك ما سقر لا تبقي ولا تذر لواحة للبشر سقر አስገባዋለሁ ሰቀር ምን እንደሆነ ማን አሳወቀ የማይተው ምንም የማያስቀር ነው ያገኘውን ነገር የሚያቃጥል የሆነ የጀሃነም ክፍል ነው ሰውነትን ቆዳን በአጠቃላይ ከሰል የሚያደርግ ጥቁር የሚያደርግና የሚያቃጥል ነው ይላል ፈሪቃን እንግዲህ ሰዎች ሲሞቱ ሁለት አይነት ናቸው ወይ እድለኛ ናቸው የመጀመሪያው ክፍል አይነት ሰዎች ናቸው ወይ ደግሞ እድለቢስ የሆኑና አኺራቸው የተበላሸባቸው ሰዎች ናቸው ፈሪቁን ፊል ጀነህ ወፈሪቁን ፊስ ሰዒር አንዱ የጀነት ነው ሌላው ደግሞ የእሳት ነው የሚሆነው አንዱ በመሞቱ ያርፋል ከዱንያ ጭንቅ ይገላገላል ሌላው ደግሞ ስለሞተ ሰዎች ከሱ ይገላገላሉ ቤተሰቦቹ ከሱ ይገላገላሉ ጎረቤቶቹ ከሱ ይገላገላሉ ሙስተሪሑን ومستراح منه ይላሉ ረሱል ሰለላሁ ዐለይሂ ወሰለም አንዳንዱ ሲሞት ያርፋል ወደ አላህ ረህመት ነው የሚሄደው ወደ ምቾት ሀገር ነው የሚሄደው ሌላኛው ደግሞ በተቃራኒው ሲሞት ሰዎች ከሱ ወሬ ማመላለስ ያርፋሉ ከሱ ተንኮል ከሱ ምቀኝነት ከሱ ሴራ ሰዎች ይገላገላሉ ማለት ነው ያኛው አህባቢ በየቀኑ
ሰዎች ይሞታሉ ተራቸው ያልደረሱ ሰዎች ኮንትራታቸውን ያልጨረሱ ሰዎች ተራቸው የደረሱትን ኮንትራታቸውን የጨረሱ ሰዎችን ወስደው አጥበው ከፈን አልብሰው አፈር ውስጥ አስገብተዋቸው ጉድጓድ ውስጥ አስገብተዋቸው አፈር መልሰውባቸው ይመለሳል በሟችና በልጆቹ መካከል የነበረው ፍቅር በሟችና በወላጆቹ መካከል በሟችና በጓደኞቹ መካከል የነበረው ነገር ሁሉ ምን ሆነ ተቋረጠ ያለምንም ማስጠንቀቂያ ያለምንም ምልክት ያለምንም ነገር ድንገት ይመጣና ያቋርጠዋል መለኩል ሞት መኖሪያው ትራሱ ፍራሹ ግድግዳው ጣራው ሁሉ ምን ይሆናል አፈር ይሆናል ከፊት ለፊቱ ያለው ብቸኛው ነገር ምርመራ ብቻ ሒሳብ ብቻ ይሆናል እድሜ ያልቋል ዱንያ ተጠናቋል የነበሩ ፕሮጀክቶች የነበሩ ሐሳቦች ምኞቶች ስራዎች እቅዶች ሁሉ ምን ይሆናሉ ያለምንም ማስጠንቀቂያ ውድቅ ይሆናሉ ከንቱ ይሆናሉ ድንገት ይቋረጣሉ ይላል ሰዎች ብዙ ሐሳብ አላቸው ብዙ ምኞት አላቸው ብዙ እቅድ አላቸው ያ ሁሉ ነገር ዜሮ ይሆናል ወደ ቀብር በሚሄድበት ጊዜ ረሱል ሰለላሁ ዐለይሂ ወሰለም እንዳሉን ወደ ቀብር ቤተሰቦቹ አብረውት ይሄዳሉ ሊቀብሩት መኪና ካለው ንብረት ካለው ያ መኪና ባለቤቱን ሊያደርስ ወደ ቀብር ቦታ ይሄዳል ሶስተኛ አብሮት የሚሄደው ስራው ምን አሉ የአላህ መልእክተኛ ዐለይሂ ሰላቱ ወሰላም ሁለቱ ይመለሱና አንደኛው ብቻ ከሱ ጋር አይቀርም ሁለቱ ይመለሳሉ ቤተሰቦቹ የፈለገው የሚወዱት ቢሆኑ 5 ደቂቃ 10 ደቂቃ በላይ እዛ ቦታ ላይ አይቆዩ ትተው እያለቀሱ ብቻውን ትተውት አፈር ውስጥ ጫካ ውስጥ ተመልሰው ወደ ቤታቸው ይመጣል ያደረሰው መኪና የወራሽ ሆኖ የሌሎች ሰዎች ንብረት ሆኖ ይመለሳል ከሱ ጋር የሚቀረው ማን ነው ስራው ብቻ አብሮት ይቀራል ይላሉ ረሱል ሰለላሁ ዐለይሂ ወሰለም فرجع الاهل والمال وبقي العمل አሁን ዱንያ ላይ ያለ የሚሰራው ስራ ግን ነገ ትቶት አይመለስም ቁርአን የሚቀራ ሰው ያ የሰራው መልካም ስራ ትቶት አይመለስም ሶላት የሚሰግድ ሰው ያ የሰገደው ሶላት العمل الصالح ትቶት አይመለስም አብሮት ነው የሚቀበረው አብሮት ከሱ ጋር ነው የሚሆነው አብሮት ያጫውተዋል ነገር ግን ዱንያ ላይ በጣም የሚዋደዱ ቢሆኑ ጓደኞቹ በጣም የሚወዳት ባለቤቱ ወይንም እሷ ከሞተች ባሏ ማለት ጎረቤት ወላጅ ልጅ ሁሉም ነገሮች ይቀያየሩና እሱን ትተው ይመለሳሉ ፈለገው ቢሆን يقول أبو العتاهية جمعوا فما أكلوا الذي جمعوا وبنوا مساكنهم فما سكنوا سبسبوا يسبسبوትን ሁሉ ግን መብላት አልቻሉም ማን ነው የሚበላው ወራሽ ነው የሚበላው ገነቡ ወበነው مساكنهم فما سكنوا በጣም ቆንጆ የሆኑ የተንጣለሉ ቤቶችንም ሰሩ ነገር ግን አልኖሩበትም ይላል የሚኖሩት የት ነው ቀብራቸው ውስጥ ነው ይላል ረሱል ሰለላሁ ዐለይሂ ወሰለም ኩን في الدنيا كأنك غريب أو عابر سبيل ይላል ዱንያ ላይ ስትኖር ልክ እንደ እንግዳ ወይንም እንደ መንገደኛ ሆነ ኑር ይላሉ ረሱል ሰለላሁ ዐለይሂ ወሰለም ولذلك ረሱል ሰለላሁ ዐለይሂ ወሰለም ስለሚያውቁ ቀብር ውስጥ ያለውን ጣጣ ያለውን ጭንቅ አኺራ ላይ ያለውን ነገር ስለሚያውቁ ከመካከል አንድ ሰው ሲሞት በጣም ያዝኑ ነበር በጣም ይሰማቸው ነበር
በአሁኑ ሰዓት ብዙ ሰው ያዝናል ሰው በመሞቱ ግን በጣም በሚያሳዝን ሁኔታ ደግሞ ቀብር ቦታ ላይ ንግድ የሚነግድ ሰው አለ አጋጥሟቸው አያውቅም ሰው ፊት ለፊቱ እየተቀበረ እሱ ስልክ ያወራል እዚህ ጋር ማለት ነው አያዋጣኝም ይሄን ቀንስልኝ ይሄን ጨምርልኝ ይላል ምን ያክል በዱንያ በጣም እንደሰመጥን ከሚያሳዩ ነገሮች መካከል ረሱል ሰለላሁ ዐለይሂ ወሰለም ከመካከል አንድ ሰው ሲሞት ያለቅሱ ነበር አውፍ ኢብኑ ማሊክ ረዲየላሁ ዐንሁ ምን ይላል ከመዲና ሰዎች መካከል አንደኛው ሞተና ረሱል ሰለላሁ ዐለይሂ ወሰለም ሶላተል ጀናዛ አሰገዱን ይላል እኔም ሰዎችን አለፍ ብዬ ወደ ረሱል ሰለላሁ ዐለይሂ ወሰለም ጠጋስል የአላህ መልእክተኛ ዐለይሂ ሰላቱ ወሰላም በጣም እያለቀሱ ነው በጣም አሳዝኗቸው ያለቅሳሉ ዱዓም ያደርጉለታል اللهم اغفر له اللهم ارحمه وعافه واعف عنه ያሉ ለዚህ ሟች ዱዓ ያደርጋሉ ረሱል ሰለላሁ ዐለይሂ ወሰለም ቀብሩን የጀነት ጨፌ እንዲያደርግለት ከሳት እንዲጠብቀው ወንጀሎቹን እንዲያጥብለት አላህ Subhanahu Wa Ta'ala ሲለምኑ ስመለከት ዛሬ የሞትኩት ምን አለ እኔ በነበርኩኝ ብዬ ተመኘው ይላል የረሱልን ሰለላሁ ዐለይሂ ወሰለም ዱዓ ለማግኘት ማለት ነው ምን አለ በዚህ ሰው ቦታ እኔ በነበርኩ እንዲሁም ረሱል ሰለላሁ ዐለይሂ ወሰለም በውድቅት ሌሊት ሰዎች በተኙበት ሰዓት ወደ በቂዕ የቀብር ቦታ በመሄድ ለሞቱ ሰዎች ዱዓ ያደርጋሉ ያሉበት ችግር ያሉበት ጭንቅ ያሉበት የተለያየ መከራ እንዲቀልላቸው በሌሊት ሰዎች በተኙበት ሰዓት ተነስተው ሄደው ቀብር ቦታ ላይ ለሟቾች ዱዓ ያደርጉ ነበር ረሱል ሰለላሁ ዐለይሂ ወሰለም وكذلك عمر بن الخطاب رضي الله عنه وحيل بينهم وبين ما يشتهون የሚለውን የቁርአን አንቀጽ ባነበቡ ጊዜ በእነርሱና በሚፈልጉት ነገር መካከል ግርዶሽ ተደረገባቸው ከልካይ ተደረገባቸው የሚለውን አንቀጽ ባነበቡ ጊዜ አለቀሱና አብሯቸው ያሉ ሰዎችንም አስለቀሷቸው ከዛ ለሞቱ ሰዎችም ዱዓ አደረጉ ዑመር ኢብኑ አልኸጣብ ከዛ ዱዓ አደረጉ ምን አሉ اللهم لا تحيل بيني وبين ما اشتهي አሉ አላህ ሆይ በኔና በምፈልገው ነገር መካከል ግርዶሽ አታድርግብኛል يا امير المؤمنين قالوا وما تشتهي ምንድነው አንተ የምትፈልገው ሲባሉ ምን አሉ قال أن أقول لا إله إلا الله لا إله إلا الله ማለት ነው የምፈልገው ሁሉም የሞተ ሰው ቀብር ውስጥ ያለ ሰው መዝገቡ ላይ የሂሳብ መዝገቡ ላይ አንድ لا إله إلا الله እንዲጨመርለት ይፈልጋል አንድ ሱብሃንአላህ እንዲጨመርለት ይፈልጋል ረካዓተይን ሶላት መስገድን ይፈልጋል አንድ ብር ሰደቃ ማድረግን ይፈልጋል ነገር ግን وحيل بينهم وبين ما يشتهون በእነርሱና በሚፈልጉት ነገር መካከል ግርዶሽ ተቀምጧል ያንን ነገር ማድረግ በፍጹም አይችሉም ይላል አምር ኢብኑ አልዓስም ልክ እንደዚሁ በቀብር ቦታ አለፉና አለቀሱ ዞር ብለው ውዱእ አደረጉና ረካዓተይን ይሰገዱ ይላል ለምንድነው ይሄን ያደረከው ሲባሉ قال تذكرت قول الله تعالى وحيل بينهم وبين ما يشتهون በእነርሱና በሚፈልጉት ነገር መካከል ግርዶሽ ተደረገባቸው የሚለውን አንቀጽ አስተውሼ ነው ሞት ማለት ነው ከዛ ምን አሉ وانا اشتهي الصلاه قبل ان يحال بيني وبينها እኔ ሶላት እፈልጋለሁ በእኔና በሶላት መካከል ሞት የሚባለው ግርዶሽ ከመደረጉ በፊት መስገድ ፈልጌ ነው አሉና ነገሯቸው ማለት ነው ወንድሞች እህቶች ለዛ ጠባብ ቤት መዘጋጀት ያስፈልጋል እዛ ቤታችን ከገባን በኋላ የመጨረሻው መሸሻችን መዳረሻችን ከገባን በኋላ ሒሳብ እንጂ ስራ የለም ምርመራ እንጂ ሌላ ማምለጫ የለም ያንን ሒሳብ ያንን ምርመራ በዘመድ በጉቦ በመናምን በማታለል ማለፍ አይቻልም መርማሪው አላህ Subhanahu Wa Ta'ala ነውና ምንም ማምለጫ የለም ምንም መሸሻም የለም ዑመር ኢብኑ አብዱል አዚዝ ረሂመሁላህ አንድ ቀን ምን አሉ
ሰብሰብ ብለው በተቀመጡበት አጋጣሚ ዛሬ እስከ ፈጅር ሶላት ድረስ እንቅልፍ አልወሰደኝም አሉ። ለምንድነው ያልተኙት ያ አሚረል ሙእሚኒን ሲባሉ ማታ ለመተኛት ጋደም ብዬ አንሶላዬን ብርድ ልብሴን ከለበስኩኝ በኋላ ቀብር ትዛለኝ ከፈን ትዛለኝ አሉ። እነዛን ሌሊቶች አስታወስኩኝ። አንድ ሰው ከሞተ በኋላ ቀናት ሲያልፉ ዛሬ ተቀብሮ ሳምንት ሲያልፍ 15 ቀን ሲያልፍ ምን እንደሚፈጠር ማስተንተን ጀመርኩኝ ይላል። ቤተሰቦቹ፣ ወዳጆቹ፣ ጓደኛዎቹ ሁሉ ትተውት ሄደዋል። ገንዘቡ በአጠቃላይ ለወራሾች ተከፋፍሏል። አንዳንዶቹ ተጣልተውበታል በገንዘቡ። የጀናዛው ሽታው ተቀይሯል አለ። ከፈኑ ያ ለብሶት የተቀበረው ከፈን ተቀዳዷል። ትላትል የተለያዩ ትሎች በሰውነቱ ላይ መጓዝ ጀምረዋል። ያንን ነገር ሳስታውስ የተቀየረውንና የሚሸተውን ሰውነት በማስታውስበት ጊዜ የተቀደደውን ከፈን አስታውሼ በከፈኑ ውስጥ ደግሞ ነፍሳት የተለያዩ ትላትሎች ምናምን እየገቡ ሰውነቱ ላይ እንደሚያርፍ በማስታውስበት ጊዜ በፍጹም እንቅልፍ ሊወስደኝ አልቻለም። ከዛም አለቀሱ ረሂመሁላህ ويقول لا إله إلا الله لا إله إلا الله እያሉ ማልቀስን ጀመሩ። የመጨረሻው መዳረሻችን ይህ እንጂ ሌላ ቤት የሌለን ከዚህ ውጪ መሸሽ የማንችልበት ቤታችን ይህ ነው። ሞት ያልመከረው ማን ሊመክረው ይችላል? ሞት ያልገሰጸው ማን ሊገስጸው ይችላል? ሞት ያላስተካክለው ማን ሊያስተካክለው ይችላል? ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ወደ ሞት በተጠጉበት ጊዜ ተጎድተው ተወግተው ልጃቸው መጣና አባቴ ሆይ እስኪ ሞትን አስታውሰኝ፣ ሞት ምንድነው አለው። ልጄ ሆይ አሉ ዑመር ረዲየላሁ ዐንሁ ሞት በቃል የሚነገር ነገር አይደለም። ሞትን ሳስብ አሉ ዑመር ሪድዋ ተራራ ጭንቅላቴ ላይ ያረፈብኝ ይመስለኛል ከግዝፈቱ የተነሳ። ሆዴ ውስጥ አስቸጋሪ የሆነ ሾክ የተሞላብኝ ይመስለኛል። ነፍሴ በመርፌ ቀዳዳ ውጪ የተባለች ያክል ይጨንቀኛል፣ ይጠበኛል። በመካከላቸው ተደርጌ ሰማይና መሬት እየተጣበቀብኝ እንደሆነ ነው የሚሰማኛሉና ዑመር ኢብኑ አልኸጣብ ወደ ግድግዳ በኩል ዞረው ማልቀስ ጀመሩ። በጣም አለቀሱ። ከዛ ልጃቸው ምን አላቸው? ያ አሚረል ሙእሚኒን ያ አበታ አባቴ ሆይ ለምን ታለቅሳለህ? አንተ አሚረል ሙእሚኒን አይደለህ? የረሱል ሰለላሁ ዐለይሂ ወሰለም ባልደረባ አይደለህ? ለጀነት የተመሰከረልህ አይደለህ? ጂሃድ ፊ ሰቢልላህ ብዙ ጊዜ የተሳተፍክ፣ ሚስርን ሌሎችን ከተማዎችን የከፈትክ አይደለህ እንዴ አላቸው። ልጄ ሆይ እኔ በህይወቴ 3 ደረጃዎችን አልፌያለሁ። የመጀመሪያው ደረጃ ካፊር ሆኜ መሬት ላይ ከምጠላው ሰው የመጀመሪያው ረሱል ሰለላሁ ዐለይሂ ወሰለም ሆነው አላማዬ ጠዋት ማታ ረሱልን መግደል ሆኜ የሆነ ያክል እድሜን አሳልፌያለሁ። ሁለተኛው አላህ Subhanahu Wa Ta'ala ሂዳያ ሰጥቶኝ ረሱልን ሰለላሁ ዐለይሂ ወሰለም መልእክታቸውን ተቀብዬ ዱንያ ላይ ካሉ ሰዎች ሁሉ እሳቸውን ወድጄ ከሐያ የተነሳ ከውዴታና ከክብር የተነሳ አንድ ቀን እንኳን ቀና ብዬ አይኔን ሞልቼ ሳላያቸው ጊዜው አለፈ። ያ ጊዜ በጣም ቆንጆ ጊዜ ነበረ። በዛ ሰዓት በሞት ምንኛ የታደልኩ ነበርኩ ይል። ሶስተኛው ጊዜ ምንድነው አሉ? ረሱል አልፈው ረሱል ሞተው አለይሂ ሰላቱ ወሰላም ስልጣን ወደኔ ተሸጋግሮ የኸሊፋነት ስልጣኑን ይዤ ዱንያ የተጫወተችብን ጊዜ ያ ደግሞ ሶስተኛው ጊዜ ነው አሉ አሚረል ሙእሚኒን ዑመር ረዲየላሁ ዐንሁ። ኃላፊነት መጣ፣ ስልጣን መጣ፣ በእያንዳንዱ ህዝብ ተጠያቂነት መጣ። ይሄ በጣም አስጨነቃቸውና እኔ ጀነት ይሁን ልሁን የሳት ልሁን የማውቀው ነገር የለኝም ብለው ማልቀሳቸውን ቀጠሉ። ላ ኢላሃ ኢላላህ ላ ኢላሃ ኢላላህ እያሉ ይደጋግሙ ጀመር።
በዛ ሁኔታ ነበር አላህ Subhanahu Wa Ta'ala ሩሃቸውን የወሰደው ማለት ነው የመጨረሻ ንግግራቸው ምን ሆነ ላ ኢላሃ ኢላላህ ሙሐመዱን ረሱሉላህ እንዲህ ነበሩ ሰለፎቻችን ቀደምቶቻችን ሷሊሖች መሸሻቸውን ያቃሉ መጓዣቸውን ያቃሉ ወዴት ነው የሚሄዱት ይሄን ሁሉ ይገነዘባሉና ለዛ ጊዜ ይዘጋጁ ነበር ይላል ነገሩ በሞት የሚቋጭ ቢሆን የሞትን ጣጣ ቀምሰን በዛ የሚቋጭ ቢሆን ኖሮ ከባድ አልነበረም ይላሉ ነገር ግን ሞት ከሱ በኋላ ሞትን የሚያስንቁ የሆኑ በጣም ብርቱ የሆኑ ፈተናዎች አሉ የውመል ቂያማ ከዛም በፊት የቀብር ፈተናዎች አሉ የውመል ቂያማ ጭንቅ አለ አንድ ሰው ፊትለፊቱ ሲመለከት ወደ ቀኙ ሲመለከት የሰራውን ስራ እንጂ አይመለከትም ወደ ግራም ሲመለከት የሰራውን ስራ እንጂ አይመለከትም ፊትለፊቱ ሲመለከት ሳትን እንጂ ሌላ የሚያየው ነገር የለም በጣም አስፈሪ የሆነ አስጨናቂ የሆነ ቦታ ላይ ይቆማል አላህ ምን ይላል ያ አዩሃ الناس اتقوا ربكم እናንተ ሰዎች ሆይ ጌታችሁን ፍሩ ይላል ان زلزله الساعه شيء عظيم ሰዓቲቷ ሲደርስ ያለው መንቀጥቀጥ በጣም ብርቱ በጣም አስፈሪ ነው ይላል يوم ترونها تذهل كل مرضعه عما ارضعت ያኔ ትመለከታላችሁ የምታጠባ የሆነች ሴት የምታጠባ የሆነች እናት ልጇን ትዘነጋዋለች ልጇን ትረሳዋለች ከልጇ ትፈዛለች መውለዷን ሁሉ ትረሳዋለች ህፃን ልጅ ከጎኗ እንዳለ ትረሳለች በጣም አስፈሪ ነገር እያየች ስለሆነ ማለት ነው وتدع كل ذات حمل حملها ያረገዘች ሴት የቂያማን ጣጣ በምትመለከትበት ጊዜ ከድንጋጤ የተነሳ ያን ያረገዘችውን ነገር ታስወርዳለች ያስወርዳታል وترى الناس سكارى የሰው ልጆችን የሰከሩ ሆኖ ሲንገዳገዱ በየመንገዱ ታያለ وما هم بسكارى ነገር ግን ጠጥተው የሰከሩ አይደሉም ይላል አላህ Subhanahu Wa Ta'ala ጠጥተው የሰከሩ ሰዎች አይደሉም ያሰከራቸው ምንድነው ولكن عذاب الله شديد يا الله ቅጣት ብርቱ መሆኑን ሲያዩ ልክ እንደሰከረ ሰው ይሆናሉ فكيف تتقون إن كفرتم يوما يجعل الولدان شيبا يوم القيامة ገና ህፃናት ገና ልጆች ከጭንቅ የተነሳ የሚሸብቱበትና ነጭ ጸጉር የሚያበቅሉበት ቀን ነው አዩ አላሂባ ሰዎች እንደ ወንጀላቸው ልክ በላባቸው የሚዘፈቁበት ቀን ነው አንዳንዱ እስከ አፉ ድረስ በላቡ የሚለጎምም አለ ይላሉ ረሱል ሰለላሁ ዐለይሂ ወሰለም ፀሐይ የስንዝር ያክል ትቀርባለች ከነሱ يوم القيامة لو علمت بهوله لفررت من أهل ومن أوطان يوم القيامة من يسفر مهون بالتوق نورو كبيتسبهم كاغرهم ششته مششا أنت فلق نبر ودا الله سبحانه وتعالى تقرب نبر إلى القطع كحسن البصري እንደተወራው ከለታት አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ዓኢሸት ላይ ጋደም ብለው ጭኗ ላይ ጋደም ብለው ባሉበት ሁኔታ ትንሽ እንቅልፍ ነገር ሸለብ ባደረጋቸውና ዓኢሻ ሌላ ሐሳብ ውስጥ ገብታለች አኺራን ማሰብ ቀብርን ማሰብ ሞትን ማሰብ ጀምራ ድንገት እንባዋ ይፈስና ረሱል ሰለላሁ ዐለይሂ ወሰለም ላይ ጠብይላል የአላህ መልእክተኛ ዐለይሂ ሰላቱ ወሰለም ድንቀት ነቁ ምን ሆንሽ ያ ዓኢሻ አሏት ያ ረሱላህ አኺራን አስታውሼ ነው ያንን ጭንቅ ጊዜ አስታውሼ ነው አለች ከዛ አንድ ጥያቄ ጠየቀች ረሱልን ሰለላሁ ዐለይሂ ወሰለም ያ ረሱላህ ሰዎች ግን የውመል ቂያማ ቤተሰቦቻቸውን ያስታውሳሉ ቤተሰቦቻቸውን ይረዳሉ ለምሳሌ አጅር ያጠረው ሰው ካለ ትንሽ አጅር መደገፍ ትንሽ ድጎማ የጨነቀው የተቸገረ ካለ እርዳታ ማድረግ አንድ ሰው የውመል ቂያማ ሌላውን ያስታውሳል ቤተሰቡን ልጁን እናቱን አባቱን የመሳሰሉ ነገሮች
من قالوا يا الله ملكتني عليه الصلاة والسلام والذي نفسي بيده في 3 مواطن فإن أحدا لا يذكر إلا نفسها يوم القيامة 3 ቦታዎች ላይ በ3 ክስተቶች ላይ አንድ ሰው ስለ ነፍሱ እንጂ ስለማንም አይጨነቅ ስለ ራሱ ብቻ የሚጨነቅባቸው 3 ቦታዎች አሉ አንደኛ إذا وضعت الموازين ሚዛን ሲቀመጥ መመዘን ሲጀምር ስራው ያኔ ሐሳቡ ሚዛን ደፋለው ወይስ ስራ ይቀላል ብቻና ብቻ ይሆናል ነፍሲ ብቻ ይሆናል ስለራሱ ብቻና ብቻ የሚያስብበት ጊዜ ማለት ሁለተኛው አሉ ረሱል ሰለላሁ ዐለይሂ ወሰለም وعند الصحف መጽሐፍ በሚሰጥበት ጊዜ የዱንያ መዝገብ በሚገለጥበት ጊዜ በቀኝ እጄ ነው የሚሰጠኝ ወይስ በግራ እጄ የሚለው ያስጨንቀውና ራሱን እንጂ ሌላን ማንንም ማሰብ አይችልም ሶስተኛ وعند الصراط ሲራጥ ድልድይ ላይ على متن جهنم ስለ ራሱ ብቻ ነው የሰው ልጅ የሚያስበው አሉ ረሱል ሰለላሁ ዐለይሂ ወሰለም አላህ ምን ይላል يوم يفر المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه ይላል አንድ ሰው يوم القيامة ሸቂቅ ሆነው ከራሱ ከወንድሙ የሚሸሽበት ቀን ነው ከናቱ ከአባቱ የሚሸሽበት ቀን ነው ከባለቤቱ የሚሸሽበት ቀን ነው ከልጆቹም የሚሸሽበት ቀን ነው ይላል ያንዳንዱ ሰው የራሱ የሆነ ሐጅ አለው ራሱ የሚያስጨንቀው ነገር አለው ማለት ነው يوم القيامة ሰዎች ሁሉ በተሰባሰቡበት ቦታ ላይ አላህ Subhanahu Wa Ta'ala ፍርድ በሚሰጥበት ቀን ላይ አስበው ያ አብደላህ በዛ ሁሉ ሰው መሃል ራቁትህን ሆነህ ምንም ልብስ አትለብስ የምትጠራበትን ቀን አስታውስ ፉላን ኢብኑ ፉላን ለምርመራ ትፈለጋለህ እንትና እስከና አባቱ ስም ማለት ለምርመራ ትፈለጋለህ ተብለ ወደ አላህ Subhanahu Wa Ta'ala የምትቀርብበት ቀን እንዳለ አስታውስ በዛው ሁኔታ ላይ ጥያቄዎችን ትጠየቃለህ ጥያቄው አሁን ይታወቃል መልስ ግን የሚሰጠው የውም القيامة ነው እንግዲህ ዱንያ ላይ ያሉ ፈተናዎች ፈተና ጥያቄው የሚታወቀው ፈተና ክፍል ውስጥ እንገባ የአኺራ ጥያቄው ግን አሁን ይታወቃል መልስ ግን የሚሰጠው ያኔ ነው መልስ የሚመለሰው ጥያቄውን በመሸምደድ አይደለም በጮሌነት አይደለም በአላህ በማመን ብቻ አላህን በመታዘዝ ብቻ ነው ሸባበክ ፊማ አብለይታ ጥያቄው ይሄ ነው ወጣትነትህን በምን አሳለፍከው ዑምረክ ፊማ አፍነይታ እድሜህን በምንድነው ያሳለፍከው አጠቃላይ እድሜህን ማለክ من أين اكتسبته وفيما أنفقته ገንዘብህ ከየት ነው ያመጣኸው በሐላል ነው ወይስ በሐራም ወዴትስ ነው ያዋልከው ሐላል ነው ወይስ ሐራም علمك علم ሰጥቼህ ነበር ዕውቀት ሰጥቼህ ነበር علምህንስ ለምን አዋልከው የሚሉ ጥያቄዎች ይመጣሉና ለዚህ ቀን መዘጋጀት አሁኑኑ ያስፈልጋል ይላል احبابي ወንድሞቼ والله መሸሻው ወደ አላህ Subhanahu Wa Ta'ala መጠጋት ብቻ ነው ወደ አላህ Subhanahu Wa Ta'ala መቅረብ ብቻ ነው ሌላ ምንም አይነት አማራጭ የለም አብዱል መሊክ ኢብኑ መርዋን በሞቱ ጊዜ አብዱራህማን ኢብኑ የዚድ የሚባሉት ቀብራቸው ላይ ተገኝተው የሚሆነውን ሁሉ ተመለከቱ ያ ሁሉ ስልጣን አልፎ ያ ሁሉ ነገር ሰዎች ሸርጉድ የሚሉለት ነገር ሁሉ አልፎ ጠባብ በሆነች ቤት ውስጥ አስቀምጧቸው ሲወጡ ሰዎች ወደ ቤተሰቦቻቸው ሲመለሱ አብዱራህማን ኢብኑ የዚድ ትንሽ ዘግየት አሉና ያናግሩት ጀመር አብዱል መሊክ ኢብኑ መርዋን አንተ ንጉስ ሆይ ቃል ትገባልኝ ነበር ስልጣን ላይ ያለ እኔም ተስፋ አደርግ ነበር አንዳንዴ ታስፈራራኝ ነበር እኔም መፈራህ ነበር
አሁን ግን ሁሉ ነገር ተቀያየረ ያ ሁሉ ዝና ቀርቶ የለበስከው በጣም ርካሽ የሆነ ከፈን ብቻ ሆነ ያ ሁሉ የምታስተዳድረው ንግስና ቀርቶ አሁን ያለህበት 1 ሜትር በ2 ሜትር የሆነ ገደል ላይ ሆነ ብሎ ያናግር ጀመር የዱንያን ጠፊነት ተመልክተው ወደ ቤታቸው ከተመለሱ በኋላ አላህን ይበልጥ ማምለክ ጀመሩ አላህን ይበልጥ ይገዙ ጀመር በዚህ ሁኔታ ከቤተሰባቸው አንዱ ነገሩ አላማረውምና ምንድነው ለዱንያ ስራ እንጂ ምንድነው ዒባዳ ላይ ትኩረት ማድረግ ብሎ ሲያናግራቸው አንድ ጥያቄ ብቻ ልጠይቅህ አሉት ይሄንን ጥያቄ ሳትዋሸኝ መልስልኝ ምንድነው ጥያቄው አሁን ባለህበት ሁኔታ ላይ ሆነ መለከል ሞት ወደ አንተ ቢመጣ ተወዳለህን አሁን ባለህበት ሁኔታ ሆነ መለከል ሞት ወደ አንተ ቢመጣ ተወዳለህን لا والله አሁን ባለሁበት ሁኔታ አልተዘጋጀሁም አላሰብኩበትም ለዚህ ተዘጋጅ አሉት ያለ ቀጠሮ ስለሚመጣ ምልክት ሰጥቶ የዛሬ ሳምንት እመጣለሁ የዛሬ ወር እመጣለሁ ስለማይል ለዚህ ቀን ተዘጋጅ አሉት ማለት ነው ስለዚህ አዩሃ አልአሕባ ዒባዳ ላይ ጠንካራ የሆኑን ሰዎች ዒባዳችን ላይ መበርታት ዒባዳ ላይ ደከም ያልን ሰዎች ዒባዳ ላይ መጠንከር ወደ አላህ Subhanahu Wa Ta'ala መቅረብ ያስፈልጋል እድሜያችን የገፋ ሰዎች ወደ አላህ Subhanahu Wa Ta'ala የምናደርገው ጉዞ ቅርብ እንደሆነ ወጣት የሆኑን ሰዎች መለከል ሞት ህፃን ወጣት አዛውንት እንደማይል ማወቅ ያስፈልጋል ስለዚህ ሶላት ላይ ደካማ የሆኑን ሰዎች ስሜታችንን የምንከተል ሰዎች ወንድሞች እህቶች ኒፋቅ ከላይ አማኝ ከውስጥ ደግሞ ትክክለኛ አማኝ ያልሆነ ሰው በዚና በተለያዩ ፈዋሂሾች የተፈተነ የሆነ ሰው ዛሊም የሆነ የሰዎችን ሐቅ የሚወስድ የሰዎችን ደም የሚያፈስ ሰው አኺራውን ትቶ ዱንያውን የሚያስበልጥ የሆነ ሰዎችን ወሬ በማመላለስ በጊባ በነሚማ የሚያጣላ የሆነ ሰው ሪባ የሚበላ የሆነ ሰው ዱንያን በማብዛት አኺራን የረሳ የሆነ ሰው ሁሉ ማስተዋል ቆም ብሎ ራሱን ማየት አለበት ይላል ቁርአንን ትቶ ሙዚቃን በማዳመጥ ቢዚ የሆነ ወጣትነቱን ቁርአንን ከመሐፈዝ ይልቅ ኳስ ተጫዋች ስሞችን በመሐፈዝ የተለያዩ ሙሰልሰላት የሆኑ ፊልሞችን በመሐፈዝ የሚያሳልፍ የሆነ ሰው በተለያየ ወንጀል ላይ ተዘፍቆ ያለ ወንድም እህቶች ሂጃብ ለብሰው ግን ያለበሱ የሆኑ እህቶች በየመንገዱ በየሱቁ በየሞሉ የሚታዩ የሆኑ ሂጃባቸውን አስተካክለው ያለበሱ እህት ወንድሞች በአጠቃላይ من الموت والقبر والحساب أين المفر وديت ماملت ይቻላል ከቀብር ከየት ማምለጥ ይቻላል ከሂሳብ እንዴት ማምለጥ ይቻላል يقول الإنسان يومئذ أين المفر የሰው ልጅ يوم القيامة መሸሻው ወዴት ነው ይላል በየት ላምልጥ ይላል كلا لا وزر በፍጹም ይሄ የለም ማምለጥ መሸሽ የሚባል ነገር የለም إلى ربك يومئذ المستقر ودقيته نو يوم القيامة مرقيو مملشو ودى الله سبحانه وتعالى بتشانو إلى أنه لا ملجأ ولا منجا من الله إلا إليه وديتم مششنا ماملت متشالبتون يتعدل عندلت نتبوشنا نسالنا إن شاء الله جرسال الله سبحانه وتعالى من إلال ودرسون دن ملز ወደ አላህ Subhanahu Wa Ta'ala እንድንቀርብ ያሳለፍናቸው ጥሩ ያልሆኑ ጊዜያቶች ካሉ ከአላህ ርቀን በወንጀል ላይ ተዘፍቀን ያሳለፍናቸው ጊዜዎች ካሉ ተስፋ እንዳንቆርጥና ወደ አላህ Subhanahu Wa Ta'ala በመቅረብ የአላህን ረህማ እንድናገኝ አላህ Subhanahu Wa Ta'ala ሁሌም የተውበትን በር ክፍት አድርጎ ነው የሚጋብዘን አላህ ምን ይላል ألم يأن للذين آمنوا أن تخشع قلوبهم لذكر الله
እነዛ ያመኑ የሆኑ ሰዎች ልቦናቸው አላህን ሊፈራ አላህን ወደ ማስታወስ ሊቀርቡ ጊዜው አልደረሰምን ይላል አላህ Subhanahu Wa Ta'ala። መቼ ነው ጊዜው ወደ አላህ የምንመለስበት? ይህ አንቀጽ በጣም ከባድ የሆነ ተጽዕኖ ያለው አንቀጽ ነው። ሲየር አዕላም ኑበላ ላይ አልኢማሙ ዘሀቢ እንደጠቀሱት ሰብስክራይብ በማድረግ አልፉዳይል ኢብኑ ዒያድ ረሂመሁላህ ምን ነበሩ ይላል? በጣም አስቸጋሪ የሆኑ ሽፍታ ነበሩ ይላል። አልፉዳይል ኢብኑ ዒያድ ረሂመሁላህ ሽፍታ ነበሩ። ሰዎች መንገድ ላይ ሲሄዱ መንገድ ዘግተው ንብረታቸውን የሚዘርፉ ነበሩ። የሆነ ጊዜ አንዲትን ሴት ያፈቅሩና ይወዱና እሷን ለማየት አጥር በሚዘሉበት ጊዜ በሌሊት አንድ የሌሊት ሶላት የሚሰግድ ሰው የሆነን አንቀጽ ደጋግሞ ይቀራል። ምን የሚለውን አንቀጽ ይቀራል? አለም የእኒ للذين آمنوا أن تخشع قلوبهم لذكر الله። እነዛ ያመኑ ሰዎች ልቦናቸው አላህን ወደ መፍራት አልቀረበም እንዴ? ጊዜው አልደረሰም እንዴ? የሚለውን አንቀጽ ሲቀሩ ደነገጡና ያሉበት ቦታ ላይ ሆኑ። አንቀጹን የሚቀራው ሰው ይደግማል። አለም የእኒ للذين آمنوا أن تخشع قلوبهم لذكر الله وما نزل من الحق بلا قد آن አሉ الفضيل بن عياض رحمه الله። ዘው ባሉበት ሆነው ጌታዬ ሆይ ጊዜው ደርሷል፣ አላህን የምንፈራበት ጊዜ ደርሷል አሉ። አላህን የምንፈራበት ጊዜ አሁን ነው ብለው ከዚህ ከጀመሩት መጥፎ ስራ የሰዎችን ሐቅ ከመዝረፍ ተውበት አድርገው የተውበቴ መገለጫ ያለሁበትን ቦታ ትቼ መካ ሄጄ ከዓባ አካባቢ መኖር ነው ብለው እስኪሞቱ ድረስ ከዓባ አካባቢ ሆነው ህይወታቸው አለፈ። ረሂመሁላህ ረህመተን ዋሲዓ። አዩሃ ሸባብ ምንም ያክል ጥፋት ብናጠፋ ምንም ያክል ከአላህ Subhanahu Wa Ta'ala ረህመት የራቅን ሰዎች ብንሆንም ወደ አላህ ተመልሰን አላህን ይቅርታ ከጠየቅን ከሰራነው ወንጀል በጣም የሰፋ የሆነ ረህመት አላህ Subhanahu Wa Ta'ala ዘንድ አለ። አላህ ምን ይላል? قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله። እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ ሆይ በላቸው ያ ሙሐመድ لا تقنطوا من رحمة الله ከአላህ ረህመት ተስፋ አትቁረጡ በላቸው። እናንተ በነፍሶቻችሁ ላይ ወሰን ያለፋችሁ ባሮቼ፣ ወሰን ያለፉ አላህ ባሮቼ ይላቸዋል። ከዛ ምን ይላቸዋል? لا تقنطوا من رحمة الله ከአላህ ረህመት ተስፋ አትቁረጡ ይላል። إن الله يغفر الذنوب جميعا الله ወንጀልን በአጠቃላይ የሚምር ጌታ ነውና ይላል። የአላህ Subhanahu Wa Ta'ala ረህመት ሰፊ ነው። ሁሌም መጠጊያችን አላህ ነው። ምንመለሰው ወደ አላህ ነው። መመለሻችንን ቀብራችንን አኺራችንን አስተውሰን እኔም እናንተም እንዘጋጅ የሚል መልእክት ለማስተላለፍ ወዳለው ኸይር ነገር ተናግሬ ከሆነ فمن الله የተሳሳተ ነገር ተናግሬ ከሆነ فمني ومن الشيطان والله ورسوله بريئان منه والسلام عليكم ورحمة الله وبركاته. ሰብስክራይብ በማድረግ ቤተሰብ ይሁኑ።